በዘዋችን ላይ በራስ መተማመን ማለት ይወዱኛል ማለት አይደለም። ቢጠሉኝም ግድ አይሰጠኝም ማለት እና ሜሪና ዳኒን በዚህ አንጠልጥለን ይዘናቸው እንመጣለን። አይ ቡታጀራ የስራሽን ይስጥሽ፣ እውነት የስራሽን ይስጥሽ። እናንተ ሮቶ አንገላታችሁት እኮ በተወደደ ሮቶ ያንገላታሉ እዚህ ጋር ማለት ነው። ሩታዬ እንግዲህ እለሊት መጣ። በራስ መተማመን ማለት ይወዱኛል ማለት አይደለም። ለሚጠላኝም ሰው ግድ አይሰጠኝም ማለት ነው። የኔ ጀግና፣ አዎ ግድ እንዳይሰጥሽ የሚጠላሽን ሰው እንዴነችና ግድ እኔ ራሱ አይሰጠኝም ጋይስ አይሰጠኝም ብላችሁ አታምኑኝም። የምሬ ነው ማለት የሚጠላኝ ሰው የሚሰድበኝ ሰው ያለ አግባብ የሚወቅሰኝ ሰው ያለ አግባብ ስም የሚሰጣችሁ ሰው ግድ ይሰጣችኋል? አይሰጣችሁም። እና ባይዘዋችን ላይ በራስ መተማመን ማለት ይወዱኛል ማለት አይደለም። ለሚጠሉኝም ግድ አይሰጠኝም ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እና ቤላ እንግዲህ ሮቶ ይዘው ትንሹና ትልቁ ሮቶ ይዘው መጥተው ዳኒ ትንሹ ትልቁ ደግሞ ሜሪት ብለው እንግዲህ ተሸክመው መጡ ማለት ነው። እኔ አሁን ትንሹ ሮቶ እንድትሰጡኝ ይፈልጋሉ። ብሩ ውድ ነው ጋይስ፣ እውነቴን ነው የምላችሁ። ትልቁ ሮቶ እስከ 4000 እስከ 5000 እስከ 4500 እና እስከ 5000 ብር ነው ትልቁ ማለት ነው። አሁን እንደውም 6000 7000 እንዲገባ ይችላል፣ አይታወቅም። ትንሹ ደግሞ 3 ለእኔ ስጡኝ፣ እውነት ትንሹ ስጡኝ። ትልቁ አልፈልግም አለኝ። ነገር ግን ትንሹ ብትሰጡኝ ደስ ይለኛል። አዎ ደስ ይለኛል። የምሬን ነው የምላችሁ እናንተ እንትኖች ማለት ነው። እና በማሱቅ አውጥታችሁት ነው፣ በማሱቅ ያወጣችሁት ሮቶ ነው እንደዚህ የምትጫወቱበት። ማናት አንስታ የሰጠችው ቀልብ ያጣች ማለት ነው። አስፋልት ለአስፋልት የምታንከራትቱት። እና አንዳንዴ ደግሞ እንደዚህ ዘና ብታደርጉ ነው የሚሻላችሁ እንጂ ሁሌ ጭቅጭቅና ንዝንዝ፣ ሲቀጥል ደግሞ ውሸት አታብዙ። እውነት እንደዚህ ከፈለጋችሁ ቅኔ በቅኔ እንትን እያላችሁ ብትሰሩ ነው የሚሻላችሁ ቪዲዮ እንጂ ሩታ እንደዚህ ያደረገች፣ የሩታ ልጅ እንዲሆነ ሄርሜላ እንደዚህ ያደረገች፣ አብርሃም እንዲያደረገ ሄርሜላን ከምትሉና ከምታደናቁሩ እንድናቁርቶች ይሄ ነው የሚሻላችሁ። የምሬ ነው የምላችሁ። አታደናቁሩን ማለት ነው። አዎ መደናቆሩ ተገቢ ነው ብዬ እኔ አላስብም። ለማንኛውም እንግዲህ ለምትጠለዋት ሰዎች መልስ ሰጥታለች ሩታ ማለት ነው ጋይስ። አንዳንድ ቅኔዋ እኮ ይለያል ማለት ነው። ቅኔዋ ይለያል። እውነቴን ነው የምላችሁ። ቅኔዋ ይለያል እንላችኋለሁ። እኔ ለስንቶቻቸው ነው በቅኔ ስለበልባቸው የነበረው ከዚህ በፊት። ስለዚህ አሁንም ቅበዙትን አይመለከተኝም። የፈለጋችሁ እናንተ። ሲታረቁ አብርሃምና ሩታ ወደፊት ልትሉ፣ ሲጣሉ ሌላ ታሪክ ውስጥ ሲግመን ሲጣሉ አይጣሉም እኮ ሌላ ታሪክ ውስጥ ሲገቡ ደግሞ ሄርሜላና አብርሃም ወደፊት ልትሉ፣ አሁን ሄርሜላ ሄዳ ሌላ ሴት ስትመጣም ደግሞ አከሌና አከሌ ወደፊት ልትሉ። እኔ የለሁበትም ጋይዝ፣ እኔ የለሁበትም። እውነት እኔ የለሁበትም። አልነካካውም ማለት ነው። ሩታ እኮ በራሷ ተማምና ጎበዝ ነኝ እኔ እችላለሁ ብላ ነው በቃ የተሰጣትን ካራክተር በሙሉ ተቀብላ ሽምድድ አደርጋ ቆሻሽ የምታደርጋችሁ። እውነቴ ነው ብላችሁ እኔ በሩታ ቦታ በሆን ማለት ነው ጋይስ አልቀበልም ነበረ። ነገር ግን እሷ እናንተ እንደምትሳደቡት ማለት ነው። እናንተ ለእሷ ሀሳብ እንደምትሰጧት መጥፎ ኮሜንታቸው እንደምትሰጧት ማለት ነው። እሷም የባሰው ሲሰጣት እሺ ብላ ተቀብላ ትመጣለች፣ ትሄድባችኋለች ማለት አቃጥላ ነው ብደፋችሁ። እየተቃጠልን አይደለም ትቃጠላላችሁ። በደንብ አደርጋችሁ ነው። እኔ በደንብ ነው የሚገባኝ እነሱ ቪዲዮ። ዛሬ አብርሃምና ሄርሜላ ቪዲዮ ይሰራሉ፣ ወይም ደግሞ ቀጥሎ ደግሞ አብርሃምና ሩታ ነዳኒ አብረው ይሰሩና በቀጣዩ ደግሞ እናንተ ምን ትላላችሁ? እኘኘኘኘኛ ትላላችሁ። ከዛ በኋላ ለሩታ አንዱን ካራክተር ይሰጣታል፣ ድብና አድርጋ ትሰራዋለች ማለት ነው። ከዛ መናደድ ነው። እውነቴ ነው ብላችሁ ይብስባችኋል ማለት ነው። ይሄ ነው አስቸጋሪ፣ ይሄ ነው ማለት ነው። ምንድነው አረቦቹ ቤት ምንድነው የሚባል አባባል ነበረ። ልጆቹ ናቸው ልጆቹ ሁለት ሰራተኛ ከነበረ አንዲቷ ሰራተኛ ካጠፋች አንዲቷ ደግሞ እኔ አይደለሁም እሷ ናት ትላለች ብለው ያሹፋሉ። ወይም ደግሞ ሰራተኛ ህፃናቶች ከነበሩ ሰራተኛው ካጠፋች እኔ አይደለሁም ልጆቹ ናቸው ብለ ታሾፋለች ይባላል። እና ለእንደዛ አይነት ነገር ነው ያጋጠማችሁ እናንተም። ለማንኛውም እንግዲህ ለሚጠላኝም ሰው ግድ አይሰጠኝም ብላ መልስ ሰጥታለች ሩታዬ ማለት ነው። በራስ መተማመን ማለት ይወዱኛል ማለት አይደለም። ለሚጠላኝም ሰው ግድ አይሰጠኝም ማለት ነው። ቅጥቅል እንዲህ ነችና እንዴ ለሚጠላ ሰው ጋይስ ቦታ ብትሰጠች፣ በተለይ ሩታ ጋይስ የምሬ ነው። እስኪ ለፈጣራችሁ ብላችሁ ፍረዱ። የምትሰድቧት ከጅምሮ የመጣች ጊዜ እኮ እኛ ራሱ ሰድበናታል እኮ። ይቅር ይበለን። የምሬ ነው ብላችሁ ያለ አግባብ ባለማወቅ በደንብ ሳናቅ በደንብ ሳይገባን እነሱ ትርኪ ምርኪ ይዘው መጥተው አብርሃምና ፍቅር ትርኪ ምርኪ ይዘው መጡ። ከዛ ቀጥሎ ደግሞ ሩታዬ መጣች። ሩታም ደግሞ ከአብርሃም ጋር
መስራት ተጀመረ። ከዛስ እና ጅሬተኛ በጎቹ ደግሞ ማለት ነው በጎቹ ልበላችሁ በግ ባልሆን ኖሮ የዛኔ እውነት ለመናገር ልሳደብ አልሄድም ነበር እንዴ። ምን ያልተናገርናት ነገር አለ? ምን ያላልናት ነገር አለ? እውነት ሰው እኮ ፈጣሪ እኮ እንደ ሰው አይደለም። የምሬ ነው የምላቸው። እኛ በአፋችን ያልሆነውን ሆነ ብለን የምናወራ ያልተደረገውን ተደረገ ብለን የምናወራ ሰዎች ፈጣሪ እንደኛ አይነት ቢሆን እስከ ዛሬ ድረስ በዚች ምድር ላይ እንኖር ነበር? አንኖርም። ግን እኛ ባለማወቅ ነው። ባለማወቅ ብናቅ ኖሮ እንደዛ አንሆንም ነበረ። ልክ እንደናንተ አሁን ያላችሁ በጎች አላችሁ አይደል? እንደናንተ በጎች ነበርን እኛ ማለት ነው። ከዚህ በፊት የዛሬ ስንት ዓመት 3 ዓመት ከምናምን እና ሰድበናታል። በጣም ነው የሰደብናት። ከሷ ኮሜንት ስራ ራሱ ሄደን እንሳደብ ነበረ። ማንላት ነገር አልነበረም። እውነት ለመናገር ግን በጣም ነው የሚደብረው። ጋይስ አትሳደቡ። እውነት በጣም በራሳችሁ ነው የምታፍሩት፣ በራሳችሁ ማለት ነው። እኛ ራሱ አጠያይቀን ጠይቀን ምን ብለን ከዛ በኋላ እንደዚህ እኮ ነው እንደዚህ እኮ ነው ብለን ከተረዳን በኋላ ነው እውነት ለመናገር መፈጠራችሁ ነው የምጠሉት፣ መፈጠራችሁ ማለት ነው። ስለዚህ አርፋችሁ ብትቀመጡ ይሻላችኋል። ለማንኛውም ሰውን አላህ እንደ ፈጣሪ እንደ ሰው አይደለም። እንደኛማ ቢሆን ኖሮ እስካሁን ድረስ እዚች ምድር ላይ እንኖርም ነበረ። እንደ ሰው ቢሆን ኖሮ ማለት ነው። ገባችሁ አይደለ? ለማንኛውም ቦታ ስላልሰጠሽና ለማንም ግድ ስለሌለሽ ነው እስከ ዛሬም ድረስ ያለሽ ሩታዬ። ሌላማ በሰው ስድብና በሰው ጥላቻማ ቢሆን የኔና ድሮም ጠፍተሽ ነበረ። ድሮም ጠፋ ነበረ እኮ አለች። ኧረ ይቀብሩሽ ነበረ። የምን መጥፋት? ከነ ነፍስሽ ነበረ የሚቀብሩሽ። እውነቴን ነው የምልሽ፣ ከነ ነፍስሽ። ለነገሩ ሞክረው ነበር፣ አልተሳካም ነው አልተሳካም። አንድ የሆነ ነገር እንደፋባታለን፣ አንድ የሆነ ነገር እናደርጋለን። ዋዋዋዋ አይምጣው። አብርሃምና ሩታ እኮ ሚዲያ አንጫጭተውታል እኮ ከዚህ በፊት ተጫውታችሁብናል እኮ እናንተ። እኔ ምንም ይጫወትባችሁ አይደላችሁም። ሌላማ ሰው ቢሆን የሚጫወት በሽታ ይጫወትብህ ለው ነበር። እናንተ ግን አይደላችሁም። ልጃችሁ አሳድጉ፣ ባጃችሁ ግቡ። እና እኔ ባድያውም እና አቤል ቁራልዮ እያሉ ነበር። ቁራልዮ እያሉ ማለት እናንተ የት ነው የምትኖሩ? ቡታጀራ ናችሁ። ግን የት ነው የምትንቀሳቀሱት? ለምን መናፈሻው ምናምን አትመጡም? ኮተቶች ደግሞ ቡታጀራ መጣ እንዲ አቤል አትሄድም እንደ ወደ አዲስ አበባ ሂድ እንትና ሄርሜላ ይከፋታል። እውነት አብርሃም በአሁኑ ሰዓት ሩታ ጋር እየሄደ ነው። ሩታ ጋር እየሄደ ስለሆነ ይከፋታል፣ ትተክዛለች፣ የሆነ ስሜት ይሰማታል፣ ትሰጋለች። በቃ እየሰጋሁ መኖር አልፈልግም ብላለች ከዚህ በፊት ራሱ። ስለዚህ አሁንም እንዳትሰጋ ሄርሜዬ የኔ ቆንጆ ባልሽ አለልሽ የትም አይሄድም ምናምን ብላ ታጽናናትም እንደምትሰራለህ ሂድ ወደ መጣበት እውነት ሂድ። እነዛዎች እንኳን እዚህ ያሉት ግን ትልቁ ሮቶ ለማንኛውም ብሩ ውድ ነው። ግን ትልቁም ብትሰጡኝ ደስ ይለኛል። እንዴ ትንሹም ብትሰጡኝ ደስ ይለኛል። ትልቁ ስላለኝ አልፈልግም፣ ግን ትንሹ ብትሰጡኝ ደግሞ ደስ ይለኛል ማለት ነው። ለማንኛውም ውድ ቤተሰቦቼ በደንብ አድርጎ ውሃ ኢትዮጵያ ስትመጡ ትቸገራላችሁ። ኢትዮጵያ ስትመጡ ውሃ የለም፣ ቧንቧው እልም ይላል። ከዛ አንድ ቀን አድሮ ሊመጣ ይችላል በማግስቱ። ከዛም ወይም ማታ እኩለ ሌሊት 10 ሰዓት 11 ሰዓት ነው ተነስታችሁ ምቀዱት እና ያ ስለሆነ ትልቁ ሮቶ ገዝታችሁ አስቀምጡ። ኢትዮጵያ መግባታችሁ አይቀርም። ለዛ ነው የምላችሁ ውድ ቤተሰቦች፣ በሱ ታጠራቅማላችሁ። ልብስ ልጠብ ብትሉ፣ ልስራ ብትሉ በቃ ውሃ እንትን አይልም። ትንሹ እንኳን አይረባም፣ ለማንኛውም አይይዝም። እና ውድ ቤተሰቦች በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ።